ማልቀስ መፍትሄ ያመጣል ወይ ንገሪኝ። እሺ አይደለም አብርሃም መኪና አደጋ ደርሶበታል። ምንድነው እንደዚህ ሄርሜላ ረስቶ እንኳን እንደዚህ እስከሚሆን። እሺ አንቺ ማልቀስ ምን ይፈጥራል? ጎሽ በሰፈሩት ቁና መስፈር ይለዋል። ይሄ ነው። አዎ ተለቃቀሱ። አሁን ተዛዘኑ፣ ተለቃቀሱ፣ ጥቁር ልበሱ። እውነቴ ነው የምላችሁ። የልጁም ለቅሶ ያዙ። የወረደው ልጅ ማለት ነው። መጥፎ ነገር አታናግረኝ። እና ለሱም ጥቁር ልብስ ልበሱ። አዎ ምክንያቱም እናንተ እንደሆነ ህፃን ልጅ አትሉ፣ አዋቂ አትሉ፣ ሁሉንም ነው ጭፍለቅለቅለቅ አደርጋችሁ። ሞተ፣ ወረደ፣ ተቀጠቀጠ፣ ተፈተፈተ፣ ቁርጥርጥ አለ። የሚቆራርጥ ነገር ይቆራርጦችሁና ማለት ነው። ይሄ ነገር ማለታችሁ ስለማይቀር አሁን ተለቃቀሱ፣ ተዛዘኑ፣ ጥቁር ልብስም ልበሱ። አስፈላጊ ከሆነ እኛም እንለብሳለን። እና ማርቲ ተነፋረቀች። እሺ በቃ አብርሃም የመኪና አደጋ ደርሶበት ነው ወይስ ምንድን ነው? ግራ ገብቶኛል። ሄርሜላን ረስቶ ማይ ጋሽ ሄርሜላን ረስቶ የመኪና አደጋ ደርሶበት ነው። አቤት ሟርት፣ አቤት ሟርት እኮ አንቺ ሄርሜላ ያደረገችበትን መተቱን ሰዓቱ ሲወልቅ ነው አብርሃም ራሱን የሳተው ወይስ የመኪና አደጋ ደርሶበት ነው? ስለ መኪና አደጋ እኔ ማውራት አልፈልግም። እውነት እነዚህ ቱበሮች ግን የሆነ ነገር ምልክት ቢያሳያቸው ጥሩ ነው። የምሬን ነው የምላችሁ። አሁን ሰሞኑ ማለት ነው ከትላንት ወደ ከስልጤ ዞን ወደ ቡታጀራ ሲመጣ ማለት ነው 8 ሰው በአንዴ ሞቷል። በአንዴ ማለት ነው ቤተሰብ። ከዛ ያላቸው ሆስፒታል አመጧቸው። ከሆስፒታል 8ቱ ሁሉም በአንዴ ነው ህይወታቸው ያለፈው። ከዛ ተጭኖ ወጣ ማለት ነው ሬሳቸው። ተመልከቱልኝ እንግዲህ ስለ መኪና አደጋ፣ ስለ ውርጃ፣ ስለ ሞት ነው። አቤት የቡታጀራ ዱበሮች፣ ወይኔ በላቸው። እውነት በህይወታችሁ ላይ የሆነ ነገር ሊያሳያችሁ ይችላል። ባይዘወይ ታያላችሁ አንዳችሁ ላይ የሆነ ነገር ካልደረሰ። የምሬን ነው ብላችሁ እንደዚህ ስታሟርቱ ማለት ነው። እና ቤል የሚባለው ሴት ደግሞ ይሄ የወንድ አልጫ ምን ይላል መሰላችሁ? እንደው አንተ አሁን ወንድ ነህ ብላ ያገባችን ሴት አቅፋ ትተኛ ይሆናል። ሴት እንዳቀፈች ትቁጥረው። እውነት ሴት እንዳቀፈች ትቁጠረው። እቺ ሴት ማለት ነው አንተን አቅፋ ከተኛች፣ ወንድ ነው ብላ አቅፋ ከተኛች ሴት ሴት እንዳቀፈች ትቁጠረው ባጭሩ ማለት ነው። እና እኔ ጓደኛዬ በሚለው ለአብርሃም ደግሞ ወንድሞ በሚለው እንትን ተደርጊያለሁ እና በጣም ነው ያዘንኩበት። እስኪ ወላሂ በል እናንተ አጋንንቶች ማለት ነው። እናንተ ሰይጣኖች፣ የሰይጣን ቁራጮችም በውሸት ዓለም የምትተዳደሩ፣ በውሸት ዓለም የምትኖሩ። እንደው ግን ጋይስ ሰው አንድ ቀን ስለ ሞት አያስታውስም እንዴ? ሞት አለብኝ ብሎ ራሱ አያስብም እንዴ? ማሰቢያቸው እኮ ተደፍነዋል። ጭንቅላታቸው የኛ ጭንቅላት ራሱ ደፈኑት እኮ። ወይኔ በላቸው። የኛ ጭንቅላት ራሱ ደፈኑት እኮ በእነሱ የመጣ። እንደው አሉ እኮ አንዳንድ ባለጌዎች ጋጠወጦች ራሱ አሉ። እነሱ እንትን እየተባሉ ማለት ምንድን ነው ይሄ እነሱ ጋር ተከትለው እየመጡ በጎች ማለት ነው እኔ ጋር እየመጡ ራሱ አፋቸው የሚከፍቱ። እናንተ እንዳመጡ ቤቴ እንዴ! ምን አይነት ነጃሳም ናቸው ቆሻሾች! እንዳመጡ እንዳኮምቱ እኔ ጋር እውነቴ ነው የምላችሁ። እናንተ ስዳድጎች ማለት ነው። እናንተ ልቅ ይሄ ለቤተሰቦቻችሁ ክብረ የሌላችሁ ክብረ ቢሶች፣ ለእናት ለአባትሽ ክብረ የሌለሽ ባለጌውላ እዚህ ዩቱብ ሰፈር ላይ እየኮመች የምትሳደቢ እውነት ቤቴ እንዳመጡ የዝሙተኛ ደጋፊዎች እናንተ አጋንንት ተሸከማችሁ ቤቴ እንዳመጡ። ምን አይነት ሰው ናቸው? መስደብ ሳልፈልግ ነው የምሰድባችሁ። እናንተ ሰው ናችሁ እንዴ? ከሰው እኩል አሁን እንድትቆጠሪ ነው እንዴ? ደግሞ ሴት ሆነሽ እንደው ጽሁፋችሁ አስተካክሉ፣ አማርኛ አወራራችሁ አስተካክሉ። ምድረ መሀይም እውነት እኔ እኮ አሁን ግራ ግብት ይለኛል። እየመጡ የጀሃድ ልጅ እንደዛ ይላሉ። እንደው የጃሂል ልጅ ለማለት ነው የጀሃድ ልጅ የምትሉት። ፈጣሪ ወይ ትዕግስት ውስጠኝ። የኔ እንደኔ አባትና እንደኔ እናት ቢሰጥሽ የት በደረስሽ። እውነት እዚህ ጋር ቁጭ ብለሽ ትኮምቺ ነበር። እንደዚህ ጋር ቁጭ ብለሽ የስድብ ድግሪ ጭነሽ በየቦታው ዝሙት እየደገፍሽ ምድረ ዝሙተኛ ሚዲያ ላይ ወጥተው ቪዲዮ ሲሰሩ ትደግፊ ነበር? አትደግፊም ነበረ እኮ ምድረ ሽልጥልጥ ማለት ነው። ባለትዳር ወንድ ሚስቱን ፈቶ ልጁን ትዳሩን በትኖ ሌላ ሴት ጋር ውሽማ እንዲይዝ የምትፈቅጅ የምታስቢስ መሀይም። እንደው አስተዳደግሽ ራሱ እኔ አላቅልሽም። እናንተ እኮ ናችሁ የሀገራችን ልጆች ያበላሻችሁት። እውነት የምታበላሹ እናንተ ናችሁ። አብርሃምን ይሄ ነገር ይጠላብሃል፣ ጥሩ አይደለም፣ በሃይማኖታችንም እንደዚህ ነው ብትሉ እኮ አብርሃም እዚህ ውስጥ አይገባም ነበረ። ባለጌውላ እውነት እንደናንተ አስተዳደግ በእናንተ አስተዳደግ ነው እየተመሩ ያሉት እነሱም በነገሩ እየሸቀሉባችሁ ነው። ለማንኛውም በሰፈሩት ቁና እየሰፈሩ ይገኛሉ። ውድ ቤተሰቦች ሩታዬ የኔ ውድ ባልሽን ሰብሰብ አድርገሽ ያዥልን። እንደ ዕድሜ ልካቸው ይቃጠሉ ይሁን ይነድ ይሁን እናያለን። አንቺ እዚህ ጋር የሄርሜላና የአብርሃም ሰርግ ጠብቂ ጊዜ
ጊዜ ይፈጃል እንጂ ይዘገያል እንጂ አብርሃምና ሄርሜላ አይለያዩም። እንደዛ ነው አይደለም? ጊዜ ይፈጃል እንጂ አብርሃምና ሩታ አይለያዩምም። ገና የልጅ ልጅ ደጋግመው ወልደው ታያለሽ። ለማየት ያብቃሽ። እናንተ እድሜ ብቻ ይስጣችሁ። እውነት ታማሚ አትሁኑ፣ ጤና ያሳጣችሁ፣ አትሙቱ፣ እድሜያችሁ ረጅም ያደርገውና ለማየት ያብቃችሁ። ለካ ዝሙት ስደግፍ ነበረ፣ ለካ እነሱ በዚህ ዓለም እየኖሩ ሌላ ነገር እየሰሩ ነበረ። እውነት መስሎኝ ስከተል እንደ በግ ስከተል የነበርኩኝ እንድትይ ያደርግሻል። እድሜ ይስጣችሁ። ይሄ ነው ግን ይመማችሁ፣ እውነት ህመም ይስጣችሁ። ምክንያቱም ህመም ይስጣችሁ የምላችሁ ምንድን ነው? ለፈጣሪም አልጠቀማችሁም፣ ለህዝብም አልጠቀማችሁም። እንደው ፈጣሪ ሲፈጥራችሁ እኮ ፈጣሪ እንድትገዙ እንጂ ሰይጣን እንድትገዙ ሰይጣን እንድታመልኩ አይደለም። አሁን እናንተ ሰይጣን ነው እያመለካችሁ ያላችሁት፣ ሰይጣን ነው እየተገዛችሁ ያላችሁት። እነሱ ባመጡትን የሆነ ዝሙትን ይመጣል ህሪ ትደግፋላችሁ። አያችሁ አይደለም? ከዛስ ፈጣሪ የለም ክዳችሁታል እኮ። ዝሙት አትደግፉ ነው የሚባለው። በመጽሐፍ ቅዱስም ይሁን በቁርአንም ይሁን ዝሙት እንዳትደግፊ ነው የምትታዘዡ። እሺ ቤተሰብም ሲያሳድገን እንደሆነ ስለ እንደዚህ አይነት ነገር ሲጀመር በተአምር አይነሳም፣ አይወራም። እኔ አላቅም። አሁን ወደ እኛ ሀገር በተአምር ስለ መጥፎ ነገር እንደዚህ አይወራም፣ ምንም አይባልም። እናንተ እነዚህ ከየት እንደምታመጡ በጎች አላቅላችሁም። ለማንኛውም አይዟችሁ። ማርቲ እያለቀሰች ነው። ለማርቲም ይሁን ለሄርሜላም የሚሆን ምንድን ነው ጥንቸል የሚያካክሉ ባሎች ፈልጉ፣ ወይም ደግሞ አህያ የሚያካክልን ባል ካለ ፈልጉ። በቃ ምንም ማድረግ አይቻልም። እና እንደዚህ ሆነሽ ነው የምታጽናኛት ሄርሜላን? እንዴት አድርገሽ ነው የምትጽናናው? እንዴት አድርጋ ነው የምታጽናናት እኮ? አዎ ልብስ ቀይራችሁ፣ በተለይ ሄርሜላና ወንድሟ ማለት ነው። ወንድም የተባለው ሚኪያስ የሚባለው ሰውዬ ልብስ ቀይረው ምንድነው የቀየረችው እናንተ? ሌላ ቦርሳዋን ነው መሰለኝ ቀሚሷን ቀይረዋለች እኮ ቀያይራ። ከዛ በኋላ ዱባለች እና ሆስፒታል አገቧት። እሺ በየትኛው ሰዓት አሁን ሰው ስቶ ራሱን በወደቀበት ልብስ ቀይሮ የሚገባው? በክቶች የበከታችሁ እናንተ መቼ ማት ነው ቆመውነት ቆማችሁ እዚህ ጋር ቆመሽ የሰውን እናት እያልሽ ተሳደቢ። ክብረ ቢስ ክብር የሌላችሁ የሰውን አባት የሰውን እናት የሰውን ቤተሰብ ተሳደቢ። እናንተ እኮ ጋጠወጦች እኮ ናችሁ። እውነት አስተዳደጋችሁ ነው የሚያሳየው እዚህ ጋር። በቃ በምን አይነት ቤተሰብ እንደተወለዳችሁ ያስታውቃል። ምን አይነት ቤተሰብ እንዳሳደጋችሁ ራሱ። እንደው ቤተሰቦቻችሁ እኮ በጨዋ ደንብ አሳድገናል ብለው ያስቡ ይሆናል። እናንተ እዚህ ጋር እንደዘቀጣችሁና እንደወረዳችሁ አያውቁም። ለማንኛውም እኔ ጋር እየመጣችሁ ምድረ ክፍታ አፋፋችሁ እንዳከፍቱ። አንድ ሁለተኛ ስለ ቤተሰብ እንዲህ የከሌ ልጅ የምን ልጅ እንዳትኮምች፣ እያንዳንድሽ ምድረ መሀይም ባለጌውላ ማለት ነው። እንዳትኮምቱ ልክልካችሁ ነው የምነግራችሁ። እኔ እስከ ጥግ ድረስ ገባችሁ አይደለ? እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።